ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ይህ የዕለተ አርብ የምሽት መረጃችን ነው። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በህወሓት ከፓርቲነት መሰረዝ ጋር በተያያዘ ኃያላኑ በጥብቅ አስጠንቅቀዋል። አሜሪካ፣ የአውሮፓ ህብረትና ዩናይትድ ኪንግደም ይገኙበታል። መረጃውን ይዘነዋል። በርካታ የደህንነት ሰዎች በህዳሴው ግድብ የተገኙ መሆኑን የሚያመለክት አንድ መረጃ ወጥቷል። ጥንቅራችን አካቶታል። በጀነራል ፍስሐ ኪዳኑ የሚመራው የትግራይ ክልል ጸጥታና ሰላም ቢሮ ለሰሞነኛው የጌታቸው ወቀሳ ጠጠር ያለ ይዘት ያለው ምላሽ ሰጥቷል። የጸጥታ ቢሮ ውሸታምና ቆርበት እያደረ ይቀላል በሚል ርዕስ በዛሬው ዕለት ይፋ ባደረገው መግለጫ የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ላይ ብርቱ ትችት ሰንዝሯል። መረጃውን እናደርሳለን። በነጌታቸው ረዳ የሚመራው አዲሱ እንቅስቃሴ የሚያቋቁመው አዲስ ፓርቲ በቀጣይ ሳምንት ይፋ እንደሚደረግ ተገለጸ። በአጭር ጊዜ ውስጥ ፓርቲው ህጋዊ ፍቃድ እንደሚያገኝ ተነግሯል። አጠር ያለ ዘገባ ይዘናል። የፈረንሳይ የዜና ወኪል አጃንስ ፍራንስ በኢትዮ ኤርትራ ድንበር ትግራይ ክልል ውስጥ አሁንም የነዋሪዎች በደል የቀጠለ መሆኑን በዘገባው አመልክቷል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በጉዳዩ ላይ የሰጡት ምላሽ አለ። መረጃውን ይዘነዋል። በኢትዮጵያ ምግብ ዋጋ ላይ ያሻቅብ ይችላል ሲል የተባበሩት መንግስታት ድርጅት ሪፖርት አመለከተ። የተባበሩት መንግስታት ድርጅት አንድ ተቋምና የኢትዮጵያ መንግስት በጋራ አዘጋጅተውታል የተባለ ሰነድ በሀገሪቷ ከፍተኛ የሰብአዊ ቀውስ ሊፈጠር እንደሚችል ማስጠንቀቂያ ሰጥቷል። ሰነዱን ከመረጃው የምንመለከት ይሆናል። ፕሬዝዳንት ቭላዲሚር ፑቲን በቱርኩ የሩሲያ ዩክሬን ድርድር ላይ በአውሮፓና ዩክሬን ላይ ተጫውተውባቸዋል። አውሮፓውያኑና ዩክሬን ክፉኛ ተናደዋል። ፑቲን ኮራ ብለው አደገኛ የፖለቲካ ጨዋታን እየተጫወቱ ነው። ጥንቅራችን በዚሁ አስገራሚ እውነታ ዙሪያ የሚያደርሳችሁ መረጃ አለ። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ለታይት ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በህወሓት ጉዳይ ኃያላኑ አስጠነቀቁ። ህወሓት በኢትዮጵያ ብሔራዊ ምርጫ ቦርድ አማካይነት ከፓርቲነት መሰረዙ ይፋ ቢሆንም አጀንዳው ግን ሊዘጋ አልቻለም። ህወሓት በኢትዮጵያ ምርጫ ቦርድ መሰረዙን ተከትሎ የፕሪቶሪያው ስምምነት አደጋ ላይ ሊወድቅ ይችላል በሚል አሜሪካና አውሮፓ ስጋታቸውን እየገለጹ መሆኑን የቢቢሲ ዘገባ አመልክቷል። እንደ ዘገባው ከሆነ በዚህም አሜሪካ፣ ዩናይትድ ኪንግደም እና የአውሮፓ ህብረት ከዚህ በኋላ ነገሮች ፈጽሞ ወደ ጦርነት መመለስ የለባቸውም በማለት በጥብቅ ያስጠነቀቁ መሆኑን ይኸው የቢቢሲ ዘገባ አመልክቷል። ህወሓት ከፓርቲነት የመሰረዜ ጉዳይ በፕሪቶሪያው ስምምነት ላይ አደጋ ይፈጥራል በማለት ለአፍሪካ ህብረት ሊቀመንበር ደብዳቤውን አስገብቷል። የአፍሪካ ህብረት ሃይ ሌቭል ፓኔል ስብሰባ ይጠራልኝ፣ የአፍሪካ ህብረት የጸጥታው ምክር ቤትም ይሰብሰብልኝ ሲልም አስታውቋል። በህወሓት እንደ ፓርቲ መሰረዝ ይፋ መሆኑን በተመለከተ እስካሁን ባለው ሁኔታ የፌዴራሉ መንግስት በይፋ ያለው ምንም ነገር የለም። ህወሓት የፕሪቶሪያው ስምምነት ፈራሚ ነኝ ስለሆንኩኝ እኔ ከሌለሁ የፕሪቶሪያው ስምምነት ያበቃለታል እያለ ይገኛል። በዚህም ነገሮች ተመልሰው ወደ ጦርነት ማምራት የለባቸውም በማለት ነው ኃያላኑ እያስጠነቀቁ ያሉት። አሁን የህወሓት ከፓርቲነት መሰረዝ ስጋት ሆኖ እየተነሳ ያለው ከፕሪቶሪያው ስምምነት ጋር በተያያዘ ነው። ነገሮች ወደ ግጭት ያመራሉ የሚለው ስጋት እየተሰማ ሲሆን፣ በትግራይ በኩል ደግሞ ህዝቡ ጦርነት አንፈልግም እያለ ይገኛል። ከሰሞኑም በማይጨው ህወሓት አደብ እንዲገዛ የሚጠይቅ ሰልፍ ተካሂዷል። በቀጣይ መረጃ በድንበሩ ክስ የኤርትራው ምላሽ። የፈረንሳይ ዜና ወኪል አጃንስ ፍራንስ በኢትዮ ኤርትራ ድንበር ትግራይ ክልል ውስጥ አሁንም የነዋሪዎች በደል የቀጠለ መሆኑን በዘገባው አመልክቷል። ስሙን በመቀየር ለዘገባው ቃል የሰጠ ሀጎስ የተባለ አካባቢው ነዋሪ በሰሜናዊ ኢትዮጵያ ትግራይ ክልል ውስጥ በሚገኘው አሊቴና ከተማ ውስጥ እንደሚኖር ገልጿል። በዚህች ወደ 3000 ያህል ነዋሪዎች በሚገኙባት ትንሽ ከተማ ጫፍ ላይ የኤርትራ ወታደሮች መስፈራቸውን አመልክቷል። የኤርትራ ወታደሮችን በቅርብ ርቀት እንደሚመለከት የሚናገረው ሀጎስ ነዋሪዎቹ ሙሉ በሙሉ እንወረራለን የሚል ስጋት እንዳላቸው አስረድቷል። ለኤኤፍፒ ሲናገር የኤርትራ ወታደሮች ከፈለጉ በማንኛውም ጊዜ ሊወሩን ይችላሉ ብለዋል። እንደማንኛውም የከተማው ነዋሪ በፍርሃት የተነሳ እውነተኛ ስሙ እንዲጠቀስ ያልፈለገው አስተያየት ሰጪው በከተማው ሌላኛው ጫፍ በኤርትራ ወታደሮች እጅ የሚገኙትን ነዋሪዎች በየቀኑ እንደሚያናግር ገልጿል። እነዚያ ነዋሪዎችም ከጾታዊ ጥቃት አንስቶ እገታ፣ ዝርፊያና የግዳጅ ወታደራዊ ምልመላ እንደሚደርስባቸው እንደሚገልጹለት አስረድቷል። በወረራ ውስጥ ያሉት ወገኖች የሚደርስባቸውን ግፍና ስቃይ በተመለከተ ለሚመለከታቸው አካላት ቢያሳውቅም የሚሰማው እንዳላገኘም አስታውቋል። ሌላኛው የከተማው ነዋሪ በበኩሉ በኤርትራ ወረራ ውስጥ ያሉት ዜጎች በተለይ ወጣቶች የሚደርስባቸውን ግፍ መቋቋም ስለተሳናቸው
አምልጠው ስደትን አማራጭ ማድረጋቸውን አስረድቷል። እንደ ዘገባው በኤርትራ ወረራ ስር ባሉ አካባቢዎች ጥቃት የሚደርስባቸው ሴቶች የሚታከሙት በአዲግራት በሚገኘው ሆስፒታል ነው። በዚህ ሆስፒታል የምትሰራ አንዲት ነርስ ለኤኤፍፒ ስትናገር በቀን ከ15 እስከ 20 የሚሆኑ ሴቶች ጾታዊ ጥቃት ደርሶባቸው ለመታከም እኛ ጋር ይመጣሉ። ከነዚህ መካከል አንዳንዶቹ በ3 ወይም በ4 የኤርትራ ወታደሮች በደቦ የተደፈሩ ጭምር ናቸው በማለት አስረድታለች። በዚህ ጉዳይ ላይ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ከዜና አውታሩ ተጠይቀው ሲመልሱ እንዲህ አይነቱን የሐሰት ስሞታ ማስተባበል ሰልችቶኛል። የኤርትራ ወታደሮች ያሉት በሉዓላዊና በዓለም አቀፍ በተረጋገጠው ድንበራቸው ውስጥ ነው ብለዋል። ከሰሜኑ ጦርነት በኋላ የኤርትራ ጦር የተቆጣጠራቸውን የኢትዮጵያ ግዛቶች ለቆ እንዲወጣ በተደጋጋሚ ቢወተወትም የያዝኩት የሌላ ሀገር ግዛት የለም ሲል በይፋዊ መግለጫ ሲያመለክት ቆይቷል። በተመሳሳይ ከዚህ ቀደም የኤርትራው ማስታወቂያ ሚኒስቴር በኤርትራና ኢትዮጵያ መካከል ያለው ድንበር ፈጽሞ ሊቀየር በማይችል ሁኔታ ለአንዴና ለመጨረሻ ጊዜ ተሰምሯል ሲሉ ማመልከታቸው አይዘነጋም። ወደ ቀጣይ መረጃ ስናልፍ ጀነራሉ ለጌታቸው ምላሽ ሰጡ። በጀነራል ፍስሐ ኪዳኑ የሚመራው የትግራይ ክልል ጸጥታና ሰላም ቢሮ ለሰሞንኛ የጌታቸው ወቀሳ ጠጠር ያለ ይዘት ያለው ምላሽ ሰጥቷል። የጸጥታ ቢሮው ውሸታምና ቆርበት እያደረ ይቀላል በሚል ርዕስ በዛሬው ዕለት ይፋ ባደረገው መግለጫ የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ላይ ብርቱ ትችት ሰንዝሯል። ይህ የትግራይ ጸጥታ ቢሮ መግለጫ በአቶ ጌታቸው የተሰነዘሩት ውንጀላዎች ከእውነት የራቁ ናቸው ሲል አመልክቷል። የትግራይ ክልል ጊዜያዊ አስተዳደር የቀድሞ ፕሬዝዳንት ጌታቸው ረዳ በሰሜኑ ጦርነት ወቅት የህወሓት ወታደራዊ አዛዦች ከጦር ግንባር የሚያፈገፍጉ ተዋጊዎች እንዲረሸኑ ያዙ ነበር በማለት ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ መኮንናቸው ይታወቃል። ጌታቸው በህወሓት ውስጥ የመሸጉ ግለሰቦችና የጸጥታ ኃይል አዛዦች ከግል ጥቅማቸው ውጪ ለህዝብ ከቶውንም አይቆረቆሩም ያሉ ሲሆን ከፋኖ ታጣቂዎችና ከኤርትራ ጋር የመስራት ፍላጎት ያላቸው ግለሰቦች መኖራቸውን መግለጻቸው አይዘነጋም። ጌታቸው ከኤርትራ መንግስት ጋር ግንባር ለመፍጠር የሚያስቡ ሰዎች ጤንነታቸው ያጠራጥረኛል በማለት ተሳልቀዋል። ጌታቸው የኤርትራ መንግስት ዓላማ የትግራይ ግዛት እንዲቆራረስና ህዝቡ እንዲበታተን ማድረግ ነው ሲሉ መናገራቸው አይዘነጋም። በሁለት ክፍል በተሰራጨው አነጋጋሪው የጌታቸው ቃለ ምልልስን ተከትሎ በዛሬው ዕለት የትግራይ ጸጥታ ቢሮ ባወጣው መግለጫ የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት መልእክት ከእውነት የራቀ ሐሰት ነው ሲል አጣጥሎታል። ይህ የጸጥታ ቢሮ መግለጫ ይፋ የሆነው በትላንትናው ዕለት በደብረጽዮን ገብረ ሚካኤል የሚመራው ህወሓት ለአፍሪካ ህብረት ይፋዊ ደብዳቤ ባስገባ ማግስት ነው። ህወሓት ምርጫ ቦርድ ህወሓትን ከፓርቲነት የሰረዘበት መንገድ ተቀባይነት የለውም ያለ ሲሆን ምርጫ ቦርድ ለአንድ ወገን ያደላ ውሳኔ ማሳለፉን ገልጿል። የአፍሪካ ህብረት የጸጥታው ምክር ቤት ይህን ጉዳይ አጀንዳ እንዲያደርገውና በቀጣይ ስብሰባ ሲቀመጥ እንዲወያይበትም ህወሓት ጠይቋል። ህወሓት በዚህ መግለጫ የምርጫ ቦርድን ውሳኔ እንዲመረምር እንዲሁም ውይይት እስከሚደረግ የፌዴራል መንግስቱ የምርጫ ቦርድን ውሳኔ እንዲሰርዝ ጫና እንዲያሳድርና ግፊት እንዲያደርግ መጠየቁ ይታወቃል። በጀነራል ፍስሐ ኪዳኑ የሚመራው የትግራይ ጸጥታ ቢሮ በዛሬው ዕለት ይፋ ባደረገው መግለጫ የቀድሞ የክልሉ ፕሬዝዳንት አቶ ጌታቸው ረዳ የሰላሙን ሂደት ለማደናቀፍ በፌዴራል መንግስት መጠቀሚያ ሆነዋል በማለት ከሰሞኑ ያስተላለፉትን መልእክት ኮንኗል። ይህ የቸልተኝነት አካሄድ ለሁሉም ወገን የማይጠቅምና አንጻራዊ ሰላሙን የሚያደፈርስ ስጋት የደቀነ ነው ሲል ቢሮ አመልክቷል። የጸጥታ ቢሮ የፌዴራል መንግስት ያለውን ሰላም ለማስጠበቅ አካሄዱን በአስቸኳይ እንዲገመግም ጠይቋል። ቢሮ በመቀጠል አቶ ጌታቸው ረዳ በህዝብና በክልሉ የጸጥታ ኃይሎችና አመራሮች መካከል አለመተማመንን ለመፍጠር የታለመ የሐሰት ፕሮፓጋንዳ በመንግስት ሚዲያ አሰራጭተዋል በማለት ኮንኗል። የትግራይ ጸጥታ ቢሮ በዛሬው መግለጫ አቶ ጌታቸው ረዳ በተደጋጋሚ ከውጭ ኃይሎች ጋር በመተባበር በተቋማችንና በወታደራዊ አመራራችን ላይ መሰረተ ቢስ ውንጀላና ስም ማጥፋት ሲያሰራጩ ቆይተዋል ሲል ወቅሷል። ውጥረቱ እንዳይባባስ ዝም ብለን የቆየን ቢሆንም ከሰሞኑ የቀረበው ውንጀላ ግን ቀይ መስመር ያለፈ ነው ሲል ቢሮ አመልክቷል። የትግራይ ጸጥታ ቢሮ በአቶ ጌታቸው የተሰነዘሩት ውንጀላዎች ከእውነት የራቁ ናቸው ሲል አጽንኦት ሰጥቷል። በሌላ በኩል አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር በነበሩበት ወቅት የአሁኑ የትግራይ ጸጥታ ቢሮ ኃላፊን ጀነራል ፍስሐ ኪዳኑን በጊዜያዊ እግድ ከኃላፊነት ማንሳታቸው አይዘነጋም። የሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ በአቶ ጌታቸው ረዳ በተጻፈ ደብዳቤ ከስራ ገበታቸው እንዲነሱ ከተወሰነ በኋላ አዲሱ የክልሉ ፕሬዝዳንት ጀነራል ታደሰ ወረደ ሚያዝያ 9 2017 ዓ.ም በጻፉት ደብዳቤ ጊዜያዊ እግዱና የሥራ ስንብቱን ከመሰረዛቸው በተጨማሪ የሰላምና ጸጥታ ቢሮ ኃላፊው ጀነራል ፍስሐ ኪዳኑ በስራ ገበታቸው እንዲቀጥሉ የሚያጸና የሹመት ደብዳቤ ጽፈዋል። በሌላ መረጃ የነጌታቸው ረዳ ፓርቲ በቀጣይ ሳምንት ይፋ ይደረጋል። በነጌታቸው ረዳ የሚመራው እንቅስቃሴ የሚያቋቁመው አዲስ ፓርቲ በቀጣይ ሳምንት ይፋ እንደሚደረግ ተገለጸ። በነጌታቸው ረዳ የሚመራው ቡድን የሚያቋቁመው አዲሱን ፓርቲ ለማቋቋም ካለፉት 2 ሳምንታት ጀምሮ እንቅስቃሴዎች የተደረጉ ሲሆን
በቀጣይ ሳምንት ጊዜያዊ ዕውቅና እንደሚሰጠው መረጃዎች አመልክተዋል። ፓርቲውን ለማቋቋም ህገ ደንብና ፕሮግራም ተቀርጾ ያለቀለት መሆኑን የፓርቲው አባል ከሆኑት መካከል አቶ ጣዕመ አራዶም መናገራቸውን የአሃዱ ዘገባ አመልክቷል። አቶ ጣዕመ ከዚህ በፊት የህወሓት አባል ሆነው ያገለገሉ ሲሆን በአቶ ጌታቸው ረዳ የሚመራው ህወሓት ቡድን አባል መሆናቸውንና አዲስ ለሚቋቋመው ፓርቲ ጭምር አባል መሆናቸውን ለዜና ምንጩ ተናግረዋል። ፓርቲውን ለማቋቋም አስፈላጊው መስፈርት ተሟልቶ ለምርጫ ቦርድ እንደገባ የሚናገሩት አቶ ጣዕመ በአጭር ጊዜ ውስጥ ፓርቲው ህጋዊ ፍቃድ እንደሚያገኝ ገልጸዋል። በተጨማሪም ፓርቲው ጊዜያዊ ዕውቅና እንደጠየቀ የገለጹ ሲሆን ይህም አዲስ የሚቋቋመው ፓርቲ በ3 ወራት ውስጥ ጠቅላላ ጉባኤ አድርጎ ሙሉ ዕውቅና እንዲያገኝ ያስችለዋል ማለታቸው ተዘግቧል። ከፓርቲው አዲስ ስያሜ ጋር በተገናኘ እየተገለጸ ያለው የትግራይ ሊበራል ዴሞክራሲያዊ ፓርቲ የሚለው ስያሜ ትክክል ነው ወይ በሚል ለቀረበላቸው ጥያቄ አቶ ጣዕመ ፓርቲው ሊበራል ዴሞክራሲ መሆኑን በመግለጽ ነገር ግን ከስያሜው ጋር በተገናኘ የሚነሳው ሐሳብ ትክክል አለመሆኑንና ውሳኔ ላይ አለመድረሳቸውን ተናግረዋል። ከስያሜው ጋር በተያያዘ በርካታ ሐሳቦች ሲነሱ መቆየታቸውን የገለጹም ሲሆን ፓርቲው ሊበራል ዴሞክራሲ ሆኖ አጠቃላይ ሊበራል ፓርቲ ቢሆንም የትግራይ ማህበራዊ እሴትን የተከተለ ለማድረግ ተሰርቷል ብለዋል። ህወሓት ለሁለት ተከፍሎ በርካታ ውዝግብ ከተፈጠረበት ወዲህ በተለይም በአቶ ጌታቸው ረዳ የሚመራው የህወሓት ቡድን አዲስ ፓርቲ ሊያቋቁም መሆኑን ሲገልጽ ቆይቷል። ለመሆኑ የፕሪቶሪያን የሰላም ስምምነት የፈረሙት የድርጅቱ አባልና ከፍተኛ አመራር ከህወሓት ወጥተው አዲስ ፓርቲ የሚያቋቁሙ ከሆነ ይህ ስምምነት ባለቤትነቱ የማን ይሆን በሚል ጥያቄ የቀረበላቸው አቶ ጣዕመ የስምምነቱ ዋና ባለቤት ጊዜያዊ አስተዳደሩ ነው ብለዋል። አዲስ የሚቋቋመው የፖለቲካ ፓርቲ ህወሓት መሰረዝን ተከትሎ በክልሉ ተጽዕኖ ፈጣሪ ፓርቲ ይሆናል ተብሎ የሚጠበቅ ሲሆን ይህ ፓርቲ ለቀጣይ ምርጫም ክልሉን ወክሎ ይወዳደራል ተብሎ እንደሚጠበቅ የአሃዱ ዘገባ አመልክቷል። በቀጣይ መረጃ ፑቲን በድርድሩ ጉድ ሰሯቸው። ከ3 ዓመታት ከባድ ደም አፋሳሽ ጦርነት በኋላ የሩሲያ ዩክሬን ቀጥተኛ ድርድር በቱርክ ኢስታንቡል ተጀምሯል። ፑቲን ከባድ የሆነ የፖለቲካ ጨዋታን ተጫውተዋል። አውሮፓውያኑና ዩክሬን በከፍተኛ ደረጃ ንዴት ውስጥ ገብተዋል። በመጀመሪያ ይኸው የሩሲያ ዩክሬን የቱርኩ ድርድር ሲታሰብ ፕሬዝዳንት ቭላዲሚር ፑቲን እና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በዚሁ ድርድር ላይ ፊት ለፊት ይገናኛሉ የሚል መረጃ ነበር የወጣው። በኋላ ላይ ግን ፑቲን የማይገኙ መሆኑ ተረጋገጠ። ይህም የድርድሩን መረጃ በተወሰነ መልኩ ያወረደው ሲሆን አውሮፓውያኑም ክፉኛ ተናደዋል። ከዚያም በመቀጠል የፑቲንን በቱርኩ ድርድር ላይ አለመገኘት ተከትሎ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አልገኝም በማለታቸው በአሁኑ ሰዓት ድርድሩ እየተካሄደ ያለው ከመሪ በታች ባሉ በሁለቱ ሀገራት ተወካዮች ነው። ከዚህ ባለፈም የሩሲያ ተወካዮች ለድርድር ይዘውት የቀረቡት ሐሳብም ብዙም ወደፊት የሚያስኬድ አይደለም ተብሏል። ሩሲያ ከዚህ ቀደም ከዩክሬን የወሰደቻቸውን ግዛቶች አምና ለዩክሬን መልቀቅ አለባት የሚል የድርድር ሐሳብ መሆኑን የሲኤንኤን ዘገባ አመልክቷል። ሩሲያና ዩክሬን ጦርነት ውስጥ ከገቡበት ጊዜ ጀምሮ ዶኔስክ፣ ሉሃንስክ፣ ኬርሶን እና ዛፖሪዥያ የተባሉት የዩክሬን ግዛቶች በሩሲያ እጅ ገብተዋል። አሁን ቱርክ ኢስታንቡል የሚገኙት የሩሲያ ተደራዳሪዎች ዩክሬን እነዚህን ግዛቶች አምና በመቀበል ለሩሲያ እንድታጸና የሚጠይቅ ነው። በዚህም የሩሲያ ተደራዳሪዎች አቋም አውሮፓውያኑ ክፉኛ ተናደዋል። በዚህም ጀርመን ሩሲያ ላይ ማዕቀብ ጥላለው ስትል ፎክራለች። የዛሬ 3 ዓመት የሩሲያ ዩክሬን ጦርነት ሲጀመር አውሮፓውያኑ ሆነ አሜሪካ ሩሲያ ላይ ይህ ቀረ ያልተባለ ማዕቀብ ውርጅብኝ ያወረዱ ሲሆን ይህ ከሆነ የጀርመን ፉከራ ምኑ ላይ ነው እየተባለም ነው። በቀጣይ ርዕሳችን የደህንነቱ ሰዎች በህዳሴው ግድብ። የኢትዮጵያ መንግስት በርካታ የደህንነት ሰዎች የኢትዮጵያ ህዳሴውን ግድብ እንዲጎበኙ ያደረገ መሆኑ ታወቀ። ይህም ጉብኝት የተከናወነው በ13 ሀገራት የደህንነት ኃላፊዎች አማካይነት ሲሆን ጉብኝቱም በአዲስ አበባ ከተካሄደው የምስራቅ አፍሪካ ሀገራት የደህንነት አካላት ስብሰባ ጋር በተያያዘ መሆኑንም የአልጀዚራ ዘገባ አመልክቷል። ግብጽ ከዚህ ቀደም በአባይ ተፋሰስ ሀገራት አመራሮች የህዳሴው ግድብ ጉብኝት ሲደረግ ከፍ ያለ ተቃውሞን ያሰማች መሆኑ የሚታወስ ነው። በዚህም ለደህንነት ባለስልጣናቱ የህዳሴው ግድብ የደረሰበትን ደረጃ በተመለከተ ሰፋ ያለ ማብራሪያ የተሰጠ መሆኑን የአልጀዚራ ዘገባ አመልክቷል። ግድቡ በአሁኑ ሰዓት 2000 የሚጠጋ ሜጋዋት ኤሌክትሪክን እያመነጨ መሆኑ የተመለከተ ሲሆን በቀጣዮቹም 3 ወራት አሁን ያለው የግድቡ ኃይል የማመንጨት አቅም ወደ 2600 ያድጋል መባሉንም ዘገባው አመልክቷል። ግድቡ በጥቂት ጊዜያት ውስጥ የሚመረቅ መሆኑም ተመላክቷል። ወደ ቀጣይ መረጃ ስናልፍ በኢትዮጵያ የምግብ ዋጋ ላይ ያሻቅብ ይችላል ሲል የተባበሩት መንግስታት ድርጅት ሪፖርት አመለከተ። በሚሊዮኖች የሚቆጠሩ ኢትዮጵያውያን የምግብ ዋስትና አደጋ ተደቅኖባቸዋል ሲል የተባበሩት መንግስታት አንድ ሰነድ ጠቆመ። በዋናነት አደጋው በድርቅ የሰብአዊ እርዳታ ፈንድ እጥረት የመጣ መሆኑ ተነግሯል። የዚህ አደጋ ሌላው ስጋት የግብርና ምርቶች መቀነስን ተከትሎ በሀገሪቱ የምግብና ሸቀጦች ዋጋን ጣራ ሊያስነካ መቻሉ ነው ተብሏል።
ዲስኮርስ ኦን ዴቨሎፕመንት የተሰኘ ዜና ምንጭ የተባበሩት መንግስታት የምግብና ግብርና ተቋም ከኢትዮጵያ ባለስልጣናት ጋር በጋራ ባሰናዳው ሪፖርት የከፋ የሰብአዊ ቀውስ በሀገሪቷ ሊከሰት መሆኑን ማስጠንቀቁን ዘግቧል። የተባበሩት መንግስታት ድርጅት ተቋምና የኢትዮጵያ መንግስት ባለሙያዎች ያወጡት ሪፖርት በኢትዮጵያ ድርቅ በግብርናና በምግብ ዋስትና ላይ ያሳደረው ተጽዕኖ በሚል ርዕስ የተሰናዳ መሆኑ ተጠቁሟል። በሪፖርቱ ላለፉት ዓመታት በተከታታይ የተከሰተው ድርቅ አሉታዊ ጎኑ አሁን ላይ መታየት ጀምሯል ነው ያለው። በድርቅ የተነሳ ሰብሎች የወደሙ ሲሆን በሚሊዮን የሚቆጠሩ እንስሳት መሞታቸውን አንስቷል። በርካቶች ምግብና ውሃ ፍለጋ ከቤትና ቀያቸው መሰደዳቸውን የጠቀሰው ሪፖርቱ በዚህ ላይ የባሰውን እንደ ዓለም የምግብ ፕሮግራም አይነት ለጋሾች በአገሪቷ የፈንድ እጥረት ነገሮችን የሚያባብስ ነው ብሏል። የዓለም የምግብ ፕሮግራም 3.6 ሚሊዮን ዜጎች የሚያገኙትን ድጋፍ ፈንዱን ለመቀነስ የተገደደ ሲሆን እስካሁን ባለው የፋይናንስ ቅነሳ 650 ሺህ ሴቶችና ህጻናት ከእርዳታ ውጭ ሆነዋል። እነዚህ ለረሃብና ሞት በከፍተኛ ሁኔታ ተጋልጠው እንዳሉ ነው ሪፖርቱ ያመለከተው። የኢትዮጵያ ምግብ ዋስትና እንደ ዓለም ባለው የከባቢ አየር ለውጥ ቀውስ ውስጥ ገብቷል ነው የተባለው። ከፍተኛ ሙቀት መጨመር ድርቁን ሲያባብስ፣ ይሄ በምላሹ ሰብሎች እንዲወድሙ፣ እንስሳት እንዲሞቱ ምክንያት ሆኗል። የግብርና ምርቶች በዚህ መጎዳትና በእጅጉ ማነስ ከግብርናው ዘርፍ ውጭ ባለ ማህበረሰብ ላይ ከፍተኛ የምግብ ነክ ምርቶች ዋጋ መጨመር አስከትቶታል ሲል ሪፖርቱ እየመጣ ያለውን አደጋ ጠቁሟል። በኢትዮጵያ ለተከታታይ 5 ዓመታት የቀጠለው ድርቅ የከፋ ውጤቷን መታየት ጀምሯል ሲል ሰነዱ አስጠንቅቋል። የሙቀት መጠን መጨመር በኢትዮጵያ ሳይገደብ በምዕራብ አፍሪካ ሀገራት የሩዝ፣ በቆሎ፣ ቡናና ካካዋ ምርትን በእጅጉ መንካቱን ሰነዱ አስፍሯል። ይህንን እየመጣ ያለ ቀውስ ለመከላከል የኢትዮጵያ መንግስት የአደጋ ጊዜ ምግብና የለሙ ምግቦችን እያቀረበ እንደሚገኝ የጠቀሰው ሪፖርቱ እንስሳትን መከተብና ሌሎች የእርዳታ ስራዎች እየተሰሩ ነው ያለ ሲሆን መንግስትም ሆነ በሰብአዊ እርዳታ የተሰማሩ ኤጀንሲዎች የፈንድ እጥረት አላራምድ እንዳላቸው ገልጸዋል። በተባበሩት መንግስታትና በኢትዮጵያ መንግስት ባለሙያዎች የተሰናዳው ሰነድ አፋጣኝ የፈንድ ማፈላለግ እንዲደረግ ሲጠይቁ በግለሰብ ደረጃ የምግብ ብክነትን መቀነስ የሚቻልበት መንገድ እንዲፈለግ ምክረ ሀሳብ አስቀምጠዋል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።